ወይኔ ያዩ ወይኔ ያዩ ጉዳ ፈለሽ ጉዳ ፈለሽ ጉዳ ፈለሽ ጉዳለች 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 ጉዳለች። በባለፈው እኔ ስለ ቪዲዮ አላወራሁ ነበር። በጣም አስጠልታኝ ማለት ነው። እንዴት ተሷ ታንድ ሴት ልጅ እንዴት ይጠበቃል? ቪዲዮ ለቃለሁ ራቁት የሆነ ቪዲዮ ለቃለሁ ስትል በጣም አስጠላ። ምንም አላወራሁ ነበረ። አሁን ግን በጣም አንጀት ርር ብሎ የሱመያን ቤት በስሜ ያደርግልኝ ካላረክልኝ 3 ሚሊዮን ብር አስገባልኝ ነገ የሆነ ነገር ብትሆንሳ እያለች ትጨቀጭቀዋለች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና አሁን የመጣሁበት ቪዲዮ ደግሞ በጣም ገርሞኝ ነው። ወላሂ ቪዲዮ አልሰራም ብዬ ነበረ። ምክንያቱም በቃ ግን የእሷ ያዩ ነገር በጣም ሰይድ አሳዘነኝ። ወላሂ ነው የምላችሁ። እንደው በቃ ታውትና ሌላውን የሰውነት ሰው ስለሆነ ብቻ በጣም ያሳዝናል ማለት ነው። ሰው ስለሆነ ብቻ በጣም ያሳዝናል። ሰይድ በባለፈው ቪዲዮ ለቅብሃለሁ እያለች ስታስፈራራው ቆየች ማለት ነው። ቪዲዮ የራቁት ቪዲዮ አለ እንዴት ተባረከኝ ምናምን እያለች ስትዝትበት ነበረ። በዛ መልሳ ጥምጥም ብላ በቃ እኔ ብላ አሁን ደግሞ የሱመያን ቤት ካልሰጠኝ ሙቼ እገኛለሁ ነው ገድላለሁ ነው እንጂ እያስፈራራቸው ነው። በቃ የሱመያን ቤት በስሜ ያደርግልኝ ካልሆነ ደግሞ በ3 ሚሊዮን ብር አስገባልኝ ትላለች ማለት ነው ልጅቷ። እውነትም እንደቅጭላ እኔ ወላሂ ሰይድ ማለት ነው በሆነ ነገር አታለው ሽፉን አድርጎ በቤተሰቦቿ ዘንድ ወልዶ ልጃችሁ ይኸውላችሁ ነገ የሆነ ነገር ብታረግ ነገ የሆነ ነገር ብትሆን እኔ ኃላፊነት ነው አልወስድም፣ ተጠያቂ አይደለሁም። ይኸውላችሁ ልጃችሁ እንደምታደርጉ አድርጉ ብሎ ስጥት ማድረግ ነበር። ይብላኝ ለወለደሽ ያገባሽ ሲፈታሻል ነው የሚባለው። ያገባሽ ሲፈታሻል ይብላኝ ለወለደሽ እና እንደዛ አድርጎ የፈለገ የለምን 10 ሚሊዮን ብር ሆነ እንዴ! ይሄ ሰውዬ እኮ ነገ አይተኛም። ታም ተነስታ ምን ታደርገኛለች? ታም ተነስታ ተቆርጠኝ ይሆን እንዴ? የያሲንን ጥርስ ያፈለገችው ቆንጆ አሁን ይሄ እንደው እንትኑ የምትቆርጥበት ምን ይባላል? ተሐውለ ለቁበት እንዳስተፈርላ ብቻ ግን አላህ ይሄን ሰይድ ወላሂ ሱመያ ይውላችሁ ቆንጆ ሴት ገና በእንትኑ ነው የሚያስታውቅ ማለት ነው። እሷ ተላቃለች ሱመያ ማለት ነው። እና የሱመያን ቤት ካልሰጠኝ ሙቼ እገኛለሁ እያለች ነው። እሱ ደግሞ እሺ ብሏታል። መቼም ይሄ እሺ ታያልቅም። እና ነገ እስኪ እኔ እንደማውቀው ይሄ ሱመያ አብሮ የሰሩት ነው። ሱመያ አብራ ለፍታ ደክማ ያመጣችው ገንዘብ ስለሆነ የሱመያ ነው። እሱ ነይቶ ከሰጣት ጠቅልሎ ካልሰጣት ደግሞ የጋራቸው ነው እንጂ ምን አገባት አዩ ውስጥ ገና 3 ወር 6 ወር ስለተቀመጠ አዩ ስለ ገንዘብ ስለ ብር ምን አስወራት አሁን? አንደኛ ሁለተኛ ደግሞ አዩ ማንም አሁን ገንዘብ መጠየቅ የለባትም ነበር። ሲጀመር ኒካ ከታሰሩ በኋላ የሰሩት ሀብት ነው እንግዲህ ላይ የሚሰጠው ማለት ነው። ሱመያ ትገባበት እሷም ትገባበታለች። ለሶስት መሆን አለበት ነው አልሙሂም ያ ነበር ላዩ ማለት ነው። አዩ ዛሬ ካልሰጠኝ ሙቼ እገኛለሁ እያለች ነው። በቃ ነገ ዛሬ አንተ ነገ ጠፍተሽ በቃ 3 አመት ታገሽኝና ከዛ በስምሽ ቤት እሰራልሻለሁ ሲላት እንዴ 3 አመት ድረስ ታገሽ ትለኛለህ? ነገ የምትሆነው ነው ይታወቃለህ። ነገ የሆነ ነገር ብትሆንስ? ነገ ብትሞት እና ይሄ 2 ቀን ሲሆነ ነገር ብትሆን እኔ ምን እሆናለሁ? እና ሱመያ አልፈልግም ታሁን በኋላ አትፈልግም ብላለች። እና ይሄን ቪዲዮ ማስረጃ አለኝ። ይሄን ቪዲዮን አቅርቤ በቃ አንተ የሆነ ነገር ስትሆን እኔ ወራሽ ሆናለሁ። ሱመያ አልፈልግም ብላለች። አንተም ሞተሃል፣ ወራሽ ትሆኔ ነኝ። እና እሱ ደግሞ ወይ ልትገድል አስበሻል እንዴ ይላል ደግሞ ማለት ነው። እና ውዶችዬ አሁን ይሄ ነገር ምን ይሸታችኋል? አሁን ለወደፊት ምን አስባለች ይችላል? ብር ቀርቷል። መኪና ቢሰጣት እኮ ወደ ኋላ ምትል አይደለች። የሆነ ነገር ሳታረገው አትለቀውም። እና ትናንትና እሱን እንደዛ እየቆረጠች ማለት ነው ያሲንን የከሰከሰችው ነገ ሰይድን የሆነ ነገር ብትቆርጥበት ወይ እሷ የሆነ ነገር ብትሆንሳ
ወይም አሁን ሰሄድ ያለበት ምንድነው ጥቅለል አድርጎ ስደርጎ ልጃችሁ ይችላል ውሰዷት፣ እንደዚህ እንደዚህ እያለች ነው እንደዚህ እያለች ነው እና እኔ ኃላፊነቱን አልወስድም። አንድ ነገር ብትሆን ይችልሽ ኃላፊነቱን አልወስድም። እሷ የሆነ ነገር ብታረገኝ እኔ እና ልጃችሁም የሆነ ነገር ብትሆን እኔ አልገባበትም እና ምናምን ብሎ ለቤተሰቦች አስረክቦ ረፍ ብሎ መቀመጥ ነበረበት አይደል? እና አሁን እሱ ምንድን ነው እንደዚህ የሚያሯሩጠው? ግን የሆነ ነገር የደበቀችበት ነገር አለ ወይ? ቪዲዮውን አይቶባታል ከሷም ወይ ሙሉ ባይሆን ቀብቶ ለምን አይከሰክሰውም? በቃ እዚህ ቦታ አለ ብሎ የሚጠራጠረውን ነገር መከስከስ ማጥፋት የሱ ስራ አሁን ማለት ነው። ቄጤጧ ስር እየሄደ በቃ ይሄ ነገር እንዲህ ታደርገዋለች እቺ እብድ ናት ብሎ የሚያስበውን ነገር መከስከስ መጣል እንጂ አሁን እሽሽ ብላው እሽሽ ይቅርታ ምናምን ብላው እሷን አቅፎ ምን ብሎ ይተኛል ብዬ ሀሳብ የለኝም። እኔ ራሱ ጭንቅ እያለ ወይኔ ነገር በቃ ካሁን በኋላማ የእሱን ቪዲዮ ነው የምጠብቀው። አይገርማችሁም? ያዩን ቪዲዮ እና የእሱን ቪዲዮ ነው የምከታተለው። ምክንያቱም ምን ልታረገው ነው ነገር ወይ ደግሞ ምን አረገችው የሚለው ቪዲዮ እከታተል ወላሂ ነው የምላችሁ። እኔ ስልችት ብሎኝ ነበረ። አሁን ግን ድንግጥ ነው ያልኩት። የስታሁን እየሳኩባቸው እያስጠሉኝ ምናምን ነበረ። ግን አሁን በጣም ነው የደነገርኩት። እሺ ሰው በቁሙ እኮ እያገተችው ነው። በቁሙ አገተችው። አግታ ስንት ሚሊዮን ብር አምጣ 3 ሚሊዮን ብር አምጣ ትለዋለች። ምን ይሉታል አሁን? ምን ይሉታል? 3 ሚሊዮን ብር አምጣ ወይስ ምን በስም ያደርግልኝ? ወደ ሱመያ ሰጥሻለሁ። ባሏን አትንኪባት እንጂ ሰጥሻለሁ። ባሏን ግን በቃ ምንም ቢሆን የልጆቹ አባት ነው። ምንም ቢሆን ደግሞ እንትኗ ነው ያኔ አብሮ አደጓ ነው። ብዙ ነገር ያሳለፉ ስለሆነ አትጨክንም። ገንዘቡን ውሰጂ ነው የምትልሽ እሷ። ገንዘቡን ውሰጂ ነው የምትልሽ። ግን እንደው ሰይድ ነገ ምንድነው የሚወጣው? እዚህ ጋር ምንድነው የሚያደርገው? እያሱ ሲያሳዝን ወላሂ ሊያስታርቅ ተዛ እያለ እሷን የሚያግዛት እሷን ተጣገቡ ያለው እሱ እኮ ነው። ሌላ ሰው የላትም። ገንዘቡን ቢያግዛት ሰይድ ማደራ የሚሰጣት ለሱ ነው የሚሰጠው ለሱ ነው። እና በብዙ ነገር እያገዘችው ዛሬ ጥርሱን አፈለሰችበት። ነገ ደግሞ ለምኑ አስተላለ አንድ ቅጡን ልትለው ነገር እና ውዶችዬ የአዩ ነገር በጣም ይሄን የተወሳሰበባት ነው። እሷ ወላሂ በጣም ችግር አለባት። ወላሂ ነው የምላችሁ። ይሄ ነገ ሰይድ እኔ አላውቅም። አላህ ይጠብቀው ብቻ። ግን እኔ በጣም ያሳዝነኝ ወላሂ ሰው ታልተኛ ታልተቀመጠ እቤት ገብቶ እንደፈለገ ካልበላ ምን ዋጋ አለው? አሁን እኮ ሊበላ ሲል ትዝ ትለዋለች። እሷ የምትናገረው ንግግር ትዝ ትለዋለች። ሊተኛ ስር ደግሞ ትዝ ይለውና ሊተኛ ስር ትዝ ይለውና ወይኔ አንድ ነገር ትቆርጥብኝ ይሆን ወይስ ቪዲዮ ትቀርጸኝ ወይስ ምን ታደርገኝ ይሆን እያልኩ ምኝታውን ተው አልተኛም። አስቢ አላህ ወላ መለክ አላህ ይስራሽን ይስጥሽ። በስ እንግዲህ እንደው አላህ ሰውና ሰው ሳታጫርሽ ማለት ነው። ሰውና ሰው ሳታጫርሽ ሰው ደግሞ ሰው ሳትበድይ አንቺም የሆነ ነገር ሳትሆኒ በቃ አላህ እንደው ብር ብለሽ በቃ የሆነ ነገር ሌላ ነው። ብርም ከፈለሽ ደግሞ የፈለገውን ብር ይሰጥሻል። በሰላም ተላቀቀው ወላሂ ወይ ሲሄድ 3 ሚሊዮን ብር አስገባልኝ ወይ ሱመያን ብር ስጠኝ። የሱመያን ቤት ስንት ዓመት ሙሉ ለፍታ ስንት ዓመት ሙሉ ለፍታ ስንት ዓመት ሙሉ አርግዛ ስንት ዓመት ሙሉ ወይኔ ግን ያ በብር ሲያልፍ አንዳንድ ነገር ጥሩ ነው። በብር ሊያልፍ ሊሆን ይችላል። እሷ የምታመጣው በላ በብር ሊያልፍ ሊሆን ይችላል አይታወቅም። እና ብሩን የፈለገችውን 10 ሚሊዮን ሆነ 1 ሚሊዮን ስትጠርቅ ተላቀቅ ወላሂ ነው እንጂ ብር ሰጣ ነገ ምን ታረገኝ ይሆን? ቆረጠችኝ፣ ፈለጠችኝ፣ ደገመችብኝ፣ ቀረጸችኝ እያለ ከምትሳቀቅ እንደዛ ታረግ ይሻላል። በጣም ነው የገረመኝ ወላሂ በጣም ገረመኝ። ምን ያህል በባለፈው ቪዲዮ ለቀታለሁ ስትለው በጣም እየገረመኝ ነበረ። ብዙም አላወራሁበትም። እኔ በጣም ታዝቤያለሁ ዝም ያልኩት ግን አሁን
ነገ ጧት ምን እንደምትሆን አላውቅም። እምወርሰው ውል በስሜ ያደርግልኝ። እምወርሰው አዳምጥ። የምካፈለው እኮ አይደለች የምወርሰው እንዴ። ሱመያም ትተውዳለች ደሊል አላት። ሰይድም ነገ ይሞታል አይደለም እንዴ? መቼም አይቀመጥም። የሆነ ነገር ልታረገው አስባ ነው። ከዛ እምወርሰው ብር ስጠኝ በሂሳብ ያደርግልኝ ነው። አላህ ይስጥር አይሉን። አላህ ያረጋጋት ነፍስያውን ቀልብያውን ስትር አድርጎ እንደው በጣም ይያት። በተረፈ ለዛሬ ቪዲዮ ይሄን ነበር